दादी ने नाम सिकंदर रखा था, दादा ने संजय और प्रजा ने राजा साहब। ሰላም ጤና ይስጥልኝ ቤተሰቦች ሁላችሁ ለጤናችሁ እንደምን ከርማችኋል? እንግዲህ ያው ኢድ እየደረሰ ነው። በድጋሚ በብዛት የምንገናኝበት ጊዜም አብሮ እየደረሰ ነው ማለት ነው። ምክንያቱም ያለፉት በአመት ውስጥ ማለት ነው 11 ወር እኛ ለስጋችን ወይም ደግሞ ለተለያየ ነገር ህይወታችንን እየመራን የምንቀጥል ከሆነ 1 ወርና 2 ወር ደግሞ ለነፍሳችን ትንሽ ወደ ፈጣሪ ፊታችንን ዞር የምናረግበት ጎንበስ ቀና የምንልበት የምንሰግድበት የምናመልክበት ጊዜ ስለሆነ በዛ ሰዓት ላይ ትንሽ ስለ ፊልም እያወራሁኝ እናንተንም ዲስትራክት ማድረግ መረበሽ ስለማልፈልግ ለዛ ነው ጠፋ ብዬ ነበረው። እኔም ደግሞ ሙሉ ለሙሉ ትኩረቴን ወደዛ ባዞር ይሻላል በሚል ሐሳብ ወደ እምነቴ ትንሽ ትኩረት ለማዞር እንግዲህ ጠፋ ብያለሁኝ። አሁን ደግሞ ኢድ እየደረሰ ነው። አልহামዱሊላህ እንግዲህ ከአምናው ዘንድሮ ላደረሰን አላህ ምስጋና ይግባው። ሁላችንም እንግዲህ በመናምነው ፈጣሪያችንን ማምለክ አለብን፣ ማመስገን አለብን። ሁሉ ጊዜ የዛሬዋን ቀን ወይም ደግሞ ዛሬ ላይ የደረስንባትን ቀን እንደ ቀልድ ማየት የለብንም። ለዚህ ቀን ያልደረሱ ብዙ ጓደኞች እንዳሉን እሙን ነው ወይም በአካባቢያችን ላይ ሁላችንም እናየው ነው። ስለዚህ ከአመት አመት ለዚህ ቀን ስላደረሰን ሁሉ ጊዜ ፈጣሪያችንን በየቀኑ ማመስገን አለብን። अस्सलाम वालेकुम अस्सलाम ये ईद का त्योहार है। ስለዚህ ወደ ዋናው ጉዳይ ስገባ እንግዲህ ለዛሬ ጄላችሁ የመጣሁት በ2025 ኢድ የሰልማን ካን ፊልም ወይም ደግሞ ሲከንደር የተሰኘው ፊልም እንደሚታየው ቀደም ብሎ ትሬለሮቹ ለይታ በቅታው ነበር። በትላንትናው ዕለት ደግሞ ትሬለሩ ለይታ በቅታው በጣም ሲጠበቅ ነበር። አቅርብ ያለሁኝ እና በአጠቃላይ እንግዲህ ሰልማንና ኢድ ምንድነው የሚያገናኛቸው የሚለው መለስ ብለን ስናይ ያለፉት 10-15 ዓመታት በተከታታይ የሰልማን አድናቂዎች ወይም ደግሞ በአጠቃላይ ለኢድ ሰልማን ካን አንድ ፊልም ያወጣል ብሎ ሁሉም ይጠብቅ ነበር ወይም ደግሞ ይጠብቃል የሚታወቅ ነው። ያም ደግሞ የኢድ ፌስቲቫልን ምክንያት አድርገው ወይም የተለያየ ፌስቲቫልን ምክንያት አድርገው ሁሉም አክተሮች ፊልም እንደሚለቁ ይታወቃል። የተለያየ በዓልን ምክንያት አድርገው የሚለቁ ፊልሞች አሉ የራሳቸው የሆነ በዚህ ቀን የከሌ ፊልም ይወጣል ተብሎ እርግጠኛ የሚሆንባቸው አሉ። በርግጥ አለመሳካት ሆኖ ወይም አለመገጣጠም ሆኖ አንዳንድ ጊዜ ይታለፋል፣ ወደፊት ወደ ኋላ ሊል ይችላል። ሰልማን ካን ግን በተከታታይ ኢድ ላይ ያስለምዷል። ስለዚህ በአሁኑ ኢድ ሲከንደር ይወጣል ከተባለ ጀምሮ የሰልማን ካን አድናቂዎች በጣም ደስተኛ ናቸው። ተስፋ አድርገው እየጠበቁት ነው። ምክንያቱም እንደሚታወቀው ቀደም ያሉ የሰልማን ካን ፊልሞች ከሌላ አክተሮች ተርታ ስናየው እንዲም ፊልሞቹ የሚጠበቅባቸውና ተስፋ የተደረገላቸውን ያህል ገንዘብ ባለመስራት ትንሽ የሰልማን አድናቂዎች ቅሬታ እንዳላቸው ይታወቃል። ወይም ይሄ 500 ከሮር 1000 ከሮር የሚለው ትሬንድ ከመጣ ጀምሮ ያው የሰልማን ካን ፊልም አልገባም። ስለዚህ ሁሉም ሲከንደር ያንን ደረጃ ይሰጣል ወይም ደግሞ እዛ ደረጃ ይገባል ቦክስ ኦፊስ ላይ ይቀውጣል ብሎ ተስፋ ያደረገበት ትልቅ ፊልም ነው። ለየት ያለ ነገርም ያሳየናል። እንዲሁም በዛው ሰልማን ካን ምርጥ ከምባክ ያደርጋል ተብሎ ተስፋ ተደርጎበታል ፊልሙ። ለምሳሌ ባለፈው አመት በ2024 ማለት ነው የሰልማን ካን ምንም ፊልም ለኢድ አልተለቀቀም። እንዲያውም በዛ ሰዓት ላይ አክሼ ኩማር ሰልማን ካን በክብር ሄዶ አናግሮት ለኢድ ያንተ ፊልም የሚወጣ ስለሌለ ስለዚህ ቀደም ብለንኛ ቀን እየፈለግን ነበር በአሁኑ በ2024 ለምን ኢድ ላይ አንለቅም ብለን አስበናል እና እንልቀቅ ወይ ብሎ እስከማስፈቀድም ደርሶ ነበር ካላቸው ቀረቤት አኳያ ማለት። ሰልማንም ፍቃዱን የገለጸው ወይም ደግሞ ትችላላችሁ ብሎ የገለጸው በቃል ብቻ ሳይሆን ትዊተር ላይም በአሁኑ ኢድ ወይም 2024 ኢድ ላይ በሪሜያ ቾቴሚያ አሊ አባዳፈር ዳይሬክት ያደረገው አክሼ ኩማርና ታይገር ሾፍ የሚተውኑበትን ፊልም ለኢድ ሁላችሁም ተከታተሉ ብሎ ትዊት አድርጎ ትብብሩን ገልጾላቸዋል። በዛውም ፍቃዱን ሰጥቷቸዋል። እንደዛም ሆኖ ግን በርግጥ እንደሚታወቀው ፊልሙ ያው ፍሎፕ ሆኖ አልተሳካም። ያ በርግጥ ሌላ ታሪክ። ስለዚህ መለስ ብለን ስናይ እንግዲህ ሰልማን ካን ለአድናቂዎቹ የተለያየ አይነት ስጦታዎችን እንደመስጠት አድርጎ ነው የሚያስበው ወይም ደግሞ ፊልሙን ለኢድ በሚለቅ ሰዓት ላይ ያው በህንድ ውስጥ አንድ ባህል አለ ወይም በሙስሊሞቹ ኢዲ ይሉታል። የኢድ ቀን ስጦታው ለህፃናት የሆነ ሳንቲም ይሰጣል፣ ብስኩት ምናምን ከረሜላ መግዣ፣ ለአዋቂዎች ደግሞ ስጦታ ምናምን ነገር የኢድ ቀን ይሰጣል። እኛም ሀገር የሆነ ዘመድ ጋር ምናምን ኬክ ምናምን ተይዞ ይከራል አይደል ለበዓል ልክ እንደዛ ማለት ነው። ያቺ ምን ትባላለች? ኢዲ ትባላለች። የኢድ ስጦታ ማለት ነው። ስለዚህ ሰልማን ካን ለአድናቂዎቹ ልክ በዚህ ፌስቲቫል ወይም ይህ በዓል በሚከበርበት ቀን ለአድናቂዎቹ ፊልሙን እንደ ኢዲ ነው የሚሰጣቸው ማለት ነው። የኢድ ስጦታ አቅርቤላችኋለሁ የሚለውን ቃል ይጠቀማል። ወደ ኋላ መለስ ብለን ስናይ በርግጥ ለኢድ የተለቀቁ በጣም ብዙ ፊልሞች ቢኖርም እንዲሁም ክላሽ ያደረጉ ከነዛ መሃል ግን ዛሬ የምናወራው ስለ ሰልማን ካን ስለሆነ እንደሚታወቀው ህንድ ውስጥ ፊልም ማለት በራሱ አንድ ፌስቲቫል ወይም ደግሞ ፊልም በሚለቀቅ ሰዓት ላይ እንደ ባህል ነው የሚያዩትና የረፍት ቀን ባለ ሰዓት ወይም ደግሞ እንደዚህ ስራ ረፍ በሚሆኑ ሰዓት ላይ እንደሚታወቀው ማንኛውም በዓል ላይ እንደኛ ሀገር ካላንደር ይዘጋል። ካላንደር ሲዘጋ ደግሞ ብዙሃኑ የረፍት ሰዓቱን ክፍት ጊዜውን የሚያሳልፈው በፊልም ነው ወይም በቃ ከፊልም ጋር ያላቸው ኮኔክሽን እጅግ በጣም ከባድ ነው። እንደዚህ በቃላት ከምገልጽላችሁ በላይ ማለት ነው የህይወታቸው አንድ ክፍል ነው ማለት ይቻላል። ስለዚህ ለኢድ ላይ ወደ ኋላ መለስ ብለን ስናይ በጣም ብዙ ፊልሞች ለእይታ ይበቁ ሲሆን በ1997 በፈረንጆቹ ማለት ነው ለመጀመሪያ ጊዜ የሰልማን ካን ጁድዋ የሚለው ፊልም ለእይታ በቅቶ ነበር። መቼ? በኢድ ቀን። በዛ ሰዓት ላይ የሰልማን ካን ጁድዋ ወይም መንታው ነው የሚሰራበት ጁድዋ የተሰኘው ፊልም ለእይታ በበቃ ሰዓት ላይ ክላሽ ያደረገው በሌላ ሳይት ደግሞ የነበረው ናና ፓትከር ሙስጣፋ የሚሰራበት ያሽፈንት የተሰኘው ፊልም ነበር። በሰዓቱ ጁድዋ ያወጣው ወጪ ወይም ደግሞ ወጥቶበት የነበረው 6.20 ከሮር ሲሆን በአጠቃላይ ቦክስ ኦፊስ ላይ የሰበሰበው በሰዓቱ 13.20 ከሮር በመሰብሰብ ፊልሙ ሱፐር
ሱፐሪት ወይም ደግሞ ስኬታማ ፊልም ሆኖ ነበር። በሰዓቱ ክላሽ ያደረገው ያሽፈንት የተሰኘው የናና ፓከር ወይም የሙስጠፋ ፊልም ደግሞ 5.7 ከሮር የወጣበት ሲሆን ያሽፈንትም ቢሆን በሰዓቱ የሰበሰበው 10.50 ከሮር ነበረ። ስለዚህ በአመቱ እንግዲህ ኢድ ላይ የወጡት ሁለቱም ፊልሞች ሁለቱም ሂት ሆኖ ነው ያለፉት። ማንኛቸውም አልወደቁም ነበር፣ ተሳክተዋል ማለት ነው። ከዛ በመቀጠል ሰልማንና ኢድ የተገናኙት በ2005 ነበር። ያው ከረጅም ዓመት ጋፕ በኋላ በ2005 ኢድ 3 ፊልሞች ክላሽ ያደረጉ ሲሆን በአንድ በኩል ሰልማን ካንና ከሪሽማ ካፑር የተወኑበት ኪዩቲ የተሰኘ ሲሆን ሁለተኛው ደግሞ አክሼ ኩማርና ጆን አብርሃም የተወኑበት ገረም መሳላ የተሰኘው ፊልም ነው። ሶስተኛው ደግሞ ሰንጀይ ደትና ወጣቶች የተወኑበት ሻዲ ነምበር 1 የተሰኘው ፊልም ነው። ግን በጣም የሚገርመው የአንድ ዳይሬክተር ፊልሞች በእኩል ቀን ክላሽ አድርገው ነበር። እሱም ፕሪያደርሸን ዳይሬክት ያደረገው ኪዩቲና ገረም መሳላ የተሰኙት ሁለቱም ፊልሞች እኩል ነበር የተለቀቁት። ብዙ ጊዜ ያው የአንድ ዳይሬክተር ፊልም እኩል ተለቆ ክላሽ አያደርግም። ግን በሰዓቱ ገረም መሳላ እንግዲህ በጀቱ የነበረው ወደ 17 ከሮር አካባቢ ነበረ። ቦክስ ኦፊስ ላይ ላይፍ ታይሙን ጨርሶ ሲወርድ እንግዲህ ህንድ ውስጥ ወደ 27 ከሮር መሰብሰብ ችሎ ነበር። ስለዚህ ገረም መሳላ በሰዓቱ በማስገባት ሂት ሆኖ ያለፈው ወይም ደግሞ ትልቅ ገንዘብ ሰብስቧል። በሌላ በኩል ያው ኪዩቲ የተሰኘው የሰልማን ካን ፊልም 21 ከሮር ነበር በጀቱ። ግን ቦክስ ኦፊስ ላይ ላይፍ ታይሙን ሲጨርስ 13 ከሮር አካባቢ በመሰብሰብ ፍሎፕ ሆኖ በአመቱ ተቀባይነትን ሳያገኝ ወርዷል። ከበኋላ ምንም እንኳን ፊልሙ ቆንጆ ነው ተብሎ ቢወደድም ቦክስ ኦፊስ ላይ ግን ስኬታማ አልነበረም። የሰንጀይ ደት ደግሞ ሻዲ ነምበር 1 የተሰኘው ፊልም 11 ከሮር አካባቢ ነበር የወጣበት በጀቱ 11.50 ከሮር በመሰብሰብ ከቦክስ ኦፊስ ላይ በወረድ ችሏል። ይህም እንግዲህ ፍሎፕ ሆኖ ያለፈ ፊልም። በቀጣይ ዓመት በፈረንጆቹ በ2006 ደግሞ ሁለት ፊልሞች ኢድ ላይ ክላሽ ያደረጉ ሲሆን በአንድ በኩል የሻሩክ ካን ዶን የተሰኘው ፊልም ሲሆን በሌላ በኩል ደግሞ የሰልማን ካንና የአክሼ ኩማር ጃኔመን የተሰኘው ፊልም ነው። በእርግጥ በሰዓቱ በጣም ስኬታማ ሆኖ የወጣው ዶን የተሰኘው የሻሩክ ካን ፊልም ነበረ። የወጣበት ወጪ 36 ከሮር አካባቢ ሲሆን ቦክስ ኦፊስ ላይ ላይፍ ታይሙን ጨርሶ በሚወርድ ሰዓት 61 ከሮር አካባቢ በማስገባት በሰዓቱ ሂት ፊልም ሆኖ ነው ያለፈው ወይም ስኬታማ ሆኗል። የኩማርና የሰልማን ጃኔመን የተሰኘው ፊልም 43 ከሮር አካባቢ ነበር የወጣበት በጀቱ። ላይፍ ታይሙን ጨርሶ ሲወርድ ደግሞ 26 ከሮር አካባቢ የሰበሰበ ፊልም ነበር። ስለዚህ ጃኔመን ፍሎፕ ሆኖ ነው ያለፈው፣ ግን በጣም ቆንጆና ወዶ ፊልም ነበር። በመቀጠል 2009 በፈረንጆቹ እሱ ላይ ብናይ ወይም ደግሞ በዛ ዓመተ ምህረት ብናይ በቃ ሰልማን ካን በኢድ በትክክል ፊልሞቹን መልቀቅ ጀመረ የሚባልበትን መንገድ አንድ ብሎ ጀመረ ማለት ይቻላል። በዛ ሰዓት ላይ ይታይበቃው ወይም በ2009 ላይ ይታይበቃው የሰልማን ካን ያ በጣም ትልቅ የሚባለው በጣም ምርጥ ፊልም ስኬታማ የነበረው ማለት ነው ዋንትድ የተሰኘው ፊልም። በእርግጥ በዛ ሰዓት ላይ ከሱ ጋር ክላሽ ያደረገው የሻሂድ ካፑርና የራኒ ሙከርጂ ዲልቦሪ ሀሪፓ የተሰኘው ፊልም ክላሽ አድርጎ ነበር። ሆኖም ግን ተመልካቹ በአጠቃላይ የሰልማን ካን በቀጣይ የሚወጣው ዋንትድ የተሰኘው ፊልም ለማየት በጣም ኤክሳይትድ ስለነበሩ ምንም እንኳን ሌላ ፊልም አብሮት ክላሽ ቢያደርግም ምንም ለውጥ ሊያመጣ አልቻለም። በዛውም በአስገራሚ ሁኔታ ሰልማን ካንም የሥራ ህይወቱ በጣም አቆልቁሎ ወይም ደግሞ ዝቅተኛ ሆኖ የነበረበት ሲሆን በዚህ ፊልም በጣም ምርጥ ካምባክ ማድረግ ችሏል። ዋንትድ እንግዲህ ዛሬም ድረስ የሚታይ በጣም ተወዳጅ ፊልም መሆን ችሏል። በሰዓቱ የወጣበት በጀት 35 ከሮር አካባቢ ሲሆን ህንድ ውስጥ ቦክስ ኦፊስ ላይ በአጠቃላይ ላይፍ ታይሙን ጨርሶ ሲወርድ ወደ 75 ከሮር በመሰብሰብ አንድ ሱፐሪት የሆነ ተወዳጅ ምርጥ ፊልም ሊሆን ችሏል። በሌላ በኩል ዲልቦሪ ሀሪፓ የተሰኘው ፊልም 25 ከሮር አካባቢ ነበር የወጣበት፣ ግን ላይፍ ታይሙን ጨርሶ በሚወርድ ሰዓት ላይ 23 ከሮር አካባቢ በመሰብሰብ ፍሎፕ ሆኖ የወረደ ፊልም ነበር። በቀጣይ ዓመት በ2010 የሰልማን ካን ደበንግ የተሰኘው ፊልም ብቻውን ለይታ በቃ ለኢድ። ይህ ፊልምም እንግዲህ በኢድ ተለቆ እጅግ በጣም ትልቅ ስኬትን ያገኘ ፊልም ሊሆንለት ችሏል። የወጣበት በጀት 41 ከሮር አካባቢ ሲሆን ላይፍ ታይሙን ጨርሶ ሲወርድ 140 ከሮር አካባቢ በመሰብሰብ እጅግ በጣም ምርጥ የተባለ ገንዘብ በመሰብሰብ ብላክባስተር የሆነ ፊልም ነበር። በቀጣይ ዓመትም በ2011 በፈረንጆቹ ቦዲጋርድ የተሰኘው የሰልማን ካን ፊልም ብቻውን ለኢድ ቀን ለይታ በቃ። ይህ ቦዲጋርድ የተሰኘው ፊልምም 70 ከሮር አካባቢ በጀት የወጣለት ሲሆን ላይፍ ታይሙን ጨርሶ ከቦክስ ኦፊስ በወረደ ሰዓት ላይ 145 ከሮር በመሰብሰብ እጅግ በጣም ምርጥ ገንዘብ ሰብስቧል። ስለዚህ ቦዲጋርድም እንግዲህ በኢድ ቀን ወጥቶ ብላክባስተር መሆኑን ያረጋገጠ ፊልም ሆኗል። በፈረንጆቹ በ2012ም የሰልማን ካን ኤክታ ታይገር የተሰኘው ፊልም በኢድ ቀን ብቻውን ለይታ በቃ። ይህ ፊልምም ወደ 90 ከሮር አካባቢ በጀት የወጣበት ነበረ። ቦክስ ኦፊስ ላይ ላይፍ ታይሙን ጨርሶ በወረደ ሰዓት ላይ 198 ከሮር አካባቢ በመሰብሰብ ብላክባስተር የሆነ በጣም ስኬታማ ምርጥ ፊልም ሆነ። ከ2009 ዋንትድ ብናይ 2010 ደበንግ፣ ከዛ ቦዲጋርድ፣ ከዛ ደግሞ ኤክታ ታይገር የመሳሰሉ ትልልቅ የሚባሉ ዛሬም ድረስ በጣም ተወዳጅ የሆኑ ፊልሞችን በስኬት ያስተናገደበት የኢድ ቀን ነበር ማለት ነው። ስለዚህ እነዚህ ፊልሞች ብላክባስተር መሆንና ትልልቅ ስኬትን ማግኘት በኢድ ቀን በቃ ሰልማን ካን በዛ ቀን ነግሶበታል ወይም ቀኑ የሰልማን ነው የሚለው ስም እንዲሰጠው በተደጋጋሚ ሆን እንዳያችሁት እላይ በላይ ትልቅ ስኬትን ስላገኘ ቀኑ የሰልማን መሆኑ ጸና ማለት ይቻላል። ከዛም በኋላ ነው የ2012 ኤክታ ታይገር ስኬታማ ከሆነ ብላክባስተር ከሆነ በኋላ ዋይአርኤፍ ስፓይ ዩኒቨርስ ብሎ አንድ ብሎ ጀመረ። ስለዚህ በዛ ውስጥም ዋርን፣ ታይገር ዝንዳዬ፣ ኤክታ ታይገርና ፐታንን እንዲሁም ታይገር ስሪና ገና የሚቀጥሉ ብዙ ፊልሞች አብረው ሊፈበረኩ ቻሉ። ይህ እንግዲህ የአንዱ ስኬት የፈጠረው ዩኒቨርስ ነው ማለት ነው። ለዛው ነው ዛሬ ላይ የስፓይ ዩኒቨርሱ አባት ሰልማን ካን ነው የሚባልበት ትልቁ ምክንያት ቆርቋሪው እሱ ስለሆነ ነው። अस्सलाम वालेकुम अस्सलाम ईद का है यारो ये बयान, ना तेरा है ना मेरा है ये सबका है त्योहार।
በእርግጥ በ2013 የሰልማን ካን ምንም ፊልም ለኢድ አልወጣም ነበረ፣ ግን ያው ኢድ ላይ ባዶ አልቀረም። የሻሩክ ካን ቻይና ኤክስፕረስ ለእይታ ይበቃ ሲሆን በሌላ በኩል ደግሞ የአክሼ ኩማር ዋንስ አፖን ኤ ታይም ኢን ሙምባይ የተሰኘ ፊልም አብሮት ክላሽ አደረገ። በእርግጥ ሁለቱ በአንድ ቀን የተለቀቁ ሳይሆን የአንድ ሳምንት ጋፕ አላቸው በሁለቱ መሃል። ስለዚህ ቻይና ኤክስፕረስ 115 ከሮር የወጣበት ፊልም ነበረ። በጀቱ ወደ 227 ከሮር በመሰብሰብም ቦክስ ኦፊስ ላይ ላይፍ ታይሙን ሲጨርስ ብላክባስተር የሆነ ፊልም ሆነ። የአክሼ ኩማር ደግሞ ዋንስ አፖን ኤ ታይም ኢን ሙምባይ ዱባራ የተሰኘው ፊልም በ2010 ለእይታ ይበቃው። የአጄይ ዴቭጋን ዋንስ አፖን ኤ ታይም ኢን ሙምባይ የተሰኘው ፊልም የሱ ቀጣይ ነው ተብሎ ነበር የወጣው። ይሄ ፊልም የወጣበት በጀት 100 ከሮር አካባቢ ነበረ፣ ግን ቦክስ ኦፊስ ላይ ላይፍ ታይሙን ሲጨርስ ወደ 75 ከሮር አካባቢ ብቻ በመሰብሰብ ፍሎፕ ሆኖ የወረደ ፊልም ሊሆን ቻለ። 2014 በፈረንጆቹ ላይ ሰልማን ካን በድጋሚ ተመለሰ፣ የኢድ ቀን ማለት ነው። ይዞት የመጣውም በሰዓቱ እጅግ በጣም ስኬታማ የነበረው ኪክ የተሰኘው ፊልም ነበረ። ይህ ፊልም በጀቱ በሰዓቱ 140 ከሮር አካባቢ ወጥቶበታል የተባለ ሲሆን ቦክስ ኦፊስ ላይም ፊልሙ ላይፍ ታይሙን በሚጨርስ ሰዓት ላይ ወደ 273 አካባቢ ከሮር በመሰብሰብ ትልቅ ገንዘብን ማስገባት ቻለ። ፊልሙን በዛው እንግዲህ ገንዘቡ ከፍተኛ ስለሆነ ብላክባስተር መሆኑን አረጋገጠ። በ2015 ቢሆን ሰልማን ካን ለኢድ ቀን በጅረንጊ ባይጃን የተሰኘ ፊልሙን ለብቻው ለቀቀ። ምንም ክላሽ አላረገበት። በጅረንጊ ባይጃን የተሰኘው ፊልም በሚሰራ ሰዓት ላይ በጣም ጥድፊያ ነበረ። ምክንያቱም ለኢድ መድረስ ስላለበት እንደምንም ለማድረስ የሚችሉትን ያህል ተጣጥረው እንዲሰሩ ትእዛዝ ተሰጥቷቸው የኢድ ቀን ሚስ መሆን የለበትም ወይም ማለፍ የለበትም በሚለው ተጣጥረው አድርሰውታል። በቀኑም ለእይታ በቅቶ እጅግ በጣም አስገራሚ ገንዘብ ሊሰራ ይችላል። በጣም ተቀባይነትን ማግኘት ይችላል። በሌላ በኩል ደግሞ አንድ ሳምንት ቀደም ብሎ የፕረባስ ባሁበሊ የተሰኘው ፊልም ለእይታ በቅቶ ነበር ወይም ቦክስ ኦፊስ ላይ የቀወጠ የነበረበት ሰዓት ነበር። ሆኖም ግን ከባሁበሊ ቀጥሎ ወይም አንድ ሳምንት ቆይቶ ለእይታ ይበቃው በጅረንጊ ባይጃን የተሰኘው ፊልም ብላክባስተር መሆኑ አልቀረለትም ወይም በደንብ ገንዘብ ሰብስቧል። 120 ከሮር አካባቢ በጀት የወጣበት በጅረንጊ ባይጃን የተሰኘው ፊልም በህንድ ውስጥ ብቻ 320 ከሮር አካባቢ በመሰብሰብ ብላክባስተር መሆኑን አረጋገጠ። እንዲያውም ብላክባስተር ከሚለው በላይ ኦል ታይም ብላክባስተር መሆኑን ያረጋገጠ ፊልም ነው። ብዙዎቹ ደግሞ ሰልማን ካን በሰራ ህይወቱ ከሰራቸው ፊልሞቹ መሃል እጅግ በጣም ምርጡ ብለው በአንደኛ ደረጃ የሚጠሩት ፊልም ሊሆን ይችላል። በእርግጥ ፊልሙ ይገባዋል አይደለ? ምርጥ ስራ ሳይቶናል ሰልማን። በመቀጠልም በ2016 ኢድ ላይ ወይም በኢድ ቀን የሰልማን ካን ሱልጣን የተሰኘው ፊልም ለብቻው ለእይታ በቃ። ፊልም ተመልካቹ በፊልሙ እጅግ በጣም የተዝናናና ፊልሙንም ታሪኩንም በጣም የወደደው ሲሆን ከዛ በተጨማሪ የሰልማን ካን አዲስ መልክ የታየበት ነበር። ይህም በጣም ተወዶለታል። የፊልሙ ሙዚቃም ቢሆን እጅግ በጣም ተወዳጅ የነበረ በየቦታው የሚሰማ ነው። የፊልሙ በጀት በሰዓቱ የወጣበት 145 ከሮር አካባቢ ነበረ። ፊልሙም ላይፍ ታይሙን ጨርሶ ከቦክስ ኦፊስ በሚወርድ ሰዓት ላይ ከ300 ከሮር በላይ እንደሰበሰበ መረጃዎች ያሳያል። ስለዚህ ይህም ብላክባስተር መሆኑን ያረጋገጠ ፊልም ሆነለት። ከዛ በተጨማሪ ደግሞ ሰልማን ካን ብዙ ጊዜ ሲጠየቅ እንደተናገረው ከሆነ ሱልጣን የተሰኘው ፊልሜ ከሰራዋቸው ፊልሞች ውስጥ በጣም ፌቨራይት ከምላቸው ፊልሞች ከፊት የሚቀመጥ ነው ብለዋል። እንግዲህ የሚወድበት የወደደበት የራሱ ሪዝን ምክንያት ይኖረዋል። በ2017 ቢሆን ለኢድ ወይም ደግሞ በኢድ ቀን የሰልማን ካን ቲዩብላይት የተሰኘው ፊልም ለእይታ በቃ። ለዛውም ብቻውን ምንም ክላሽ የለበትም። ቢሆንም ግን ቲዩብላይት የተሰኘው ፊልም ከሰልማን የሚጠበቅ አይነት ነገር ሊያሳይ አልቻለም፣ ወይም ደግሞ አልተወደደም፣ ስኬታማም መሆን አልቻለም። ግን በጣም የሚገርመው ኤክታ ታይገርና በጅረንጊ ባይጃን የመሳሰሉ ፊልሞችን ዳይሬክት ያደረገው ከቢር ካን የተባለው ዳይሬክተር ነበር ዳይሬክት ያደረገው። በጀቱም በሰዓቱ 100 ከሮር አካባቢ ወጥቶበት ነበረ። ላይፍ ታይሙን ጨርሶ ከቦክስ ኦፊስ ሲወርድ ደግሞ በህንድ ውስጥ ብቻ 120 ከሮር መሰብሰብ ችሏል። ስለዚህ በ2017 ኢድ ላይ ሰልማን ካን የቲዩብላይት የተሰኘ ፊልሙ ቢሎ አቬሬጅ ሆኖ አለፈ ማለት ነው። በ2018 ኢድ ላይ የሰልማን ካን ሬድ 3 የተሰኘው ፊልም ብቻውን ያለ ክላሽ ለእይታ በቃ። ስለዚህ እንግዲህ በቲዩብላይት የተጠለበው የሰልማን ካን ሂደት በአጠቃላይ በሬድ 3 ተደገመ ማለት ይቻላል። ስለዚህ የሁለቱ ፊልሞች ተደጋጋሚ መጦለብ በቃ የሰልማን ካን ያ የሚወደዱትና ያበዱ ፊልሞቹ እየቀነሱ መጡ ማለት ይቻላል። ወይም የሚጠበቅበትን ያህል አይሰራም የሚባሉ ፊልሞች ከዚህ በኋላ ደጋገሙ። ሬድ 3 በጀቱ በጣም ከፍተኛ ነበር፣ 170 ከሮር አካባቢ ወጥቶበታል የተባለ ሲሆን ሆኖም ግን ፊልሙ ያው በሰልማን ካን የተነሳ ወይም በሰልማን በስሙ ብቻ 160 ከሮር አካባቢ መሰብሰብ ችሏል ህንድ ውስጥ። ምክንያቱም ሬስ ቀደም ያሉት ሁለቱ ክፍሎቹ በጣም ተወዳጅ የነበሩ ሰይፍ አሊ ካን የሰራቸው ፊልሞች ነበሩ። የሰይፍ አሊ ካን ቦታን ቀይሮ ሰልማን ካን የገባው አኒል ካፑርና ቦቢ ዶልም አብረው ተውነውበት ነበር። እንደዛም ሆኖ ፊልሙ ስኬታማ ሊሆን አልቻለም ወይም የሚጠበቀውን ያህል አላስገባም። ፍሎፕ ነው ማለት አይደለም። በ2019 ደግሞ የሰልማን ካን ባህረት የተሰኘው ፊልም ብቻውን ለእይታ በቃ። ይህንም ፊልምም የሱልጣን ፊልም ዳይሬክተር የሆነው አሊ አባድ ዘፈር ነበር ዳይሬክት ያደረገው። በፊልሙ ላይ አብራ የተወነችው ካትሪና ከይፍ ስትሆን ሰልማን ካንን በተለያዩ መልኮች አይተነዋል እዚህ ፊልም ላይ። በእርግጥ ፊልሙ ሚክስ ሪቪው ያገኘው፣ ግማሽ ሰው ወዶታል፣ ግማሽ አልወደደውም። ግን ያን ያህል ቆንጆ ፊልም ነው ተብሎ እንኳን ባይካበድም ግን ፊልሙ ፍሎፕ አልሆነም። ምክንያቱም በሰልማን ካን የተነሳ። ምክንያቱም 125 ከሮር የወጣበት ይህ ባህረት የተሰኘው ፊልም እስከ 250 ከሮር መሰብሰብ ችሏል። የሚገርም ነው። በፈረንጆቹ በ2021 ደግሞ ኢድ ላይ ብናይ በዛ ሰዓት ላይ ያው ቲያትር ቤቶች እንዳለ ተዘግተው ነበር። ምክንያቱም የኮቪድ ወረርሽኝ በጣም ያጨናነቀበት ሰዓት ስለነበረ። ግን ሰልማን ካን በአንድ ኮንፈረንስ 2021 ኢድ ላይ የኔ ፊልም ይለቀቃል ታገኙታላችሁ ብሎ ለአድናቂዎች ወይም ለተመልካቹ ቃል ገብቶ ነበር። ስለዚህ ተመልካቹ በቲያትር ቤት ወይም ደግሞ በሲኒማ ቤት ማየት የማይችሉ በየቤታቸው ማየት እንዲችሉ በኦቲቲ ፕላትፎርም እንዲለቀቅ ራዴን ወሰነ። በእርግጥ ፊልሙ በሰዓቱ 125 ከሮር የወጣበት በጀት ነበረ። ስለዚህ መቼስ ቦክስ ኦፊስ አንልም፣ ምክንያቱም በኦቲቲ ፕላትፎርም ለእይታ ይበቃው። በእርግጥ የተሸጠበትን ደግሞ ብናይ ከበጀቱ ከፍ ያለ ስለነበረ ያው ስኬታማ
ነው አትርፎበታል የምንለው ፊልም ነው። ግን ስለ ፊልሙ በአጠቃላይ ብናወራ የሰልማን አድናቂዎች በአጠቃላይ ምን አለ ባልተሰራ ያሉት ፊልም ሆኖ ነው ያለፈው። በጣም የሚደብርና ከሰልማን የማይጠበቅ ፊልም ሆኖ ነው ያለፈው። ቢዘለል ይሻል ነበር የሚባል አይነት मुबारक ईद मुबारक मुबारक ईद मुबारक በ2022 ያው የሰልማን ካን ምንም ፊልም አልወጣም ለኢድ። ግን የአጄ ዴቭጋን ረንዌይ 34 እና የታይገር ሽሮፍ ሂሮ ፓርት 2 ክላሽ አድርገው ነበር። ግን የሚያሳዝነው ሁለቱም ፊልሞች ምንም እንኳን ክላሽ ቢያደርጉ ሁለቱም ስኬታማ አልነበሩ። ፍሎፕ ሆነው የወረዱ ደባሪ የተባሉ ፊልሞች ሆነዋል። ግን ረንዌይ 34 ያው አጄ ዴቭጋን ራሱ ዳይሬክት ያደረገው ፊልም ነበር። ከሂሮ ፓርት አኳያ ስናየው እንደዚሁም እንደ ፊልም ሲታይ በጣም ቆንጆ ፊልም ነው። ግን ቲያትር ላይ ወይም ደግሞ ሲኒማ ቤት ላይ ሊሸቅል አልቻለም፣ ተቀባይነትን አላገኝም። ስለዚህ ፍሎፕ ሆነዋል። ስለዚህ ሁለቱም ፊልሞች ከፍሎፕ አልፎ ዲዛስተር ናቸው ማለት ይቻላል በቦክስ ኦፊስ ሪፖርታቸው። በ2023 ደግሞ የሰልማን ካን ያው ኢድ ላይ በድጋሚ ተመለሰና ኪሲኪ ባይ ኪሲኪ ጃን የተሰኘ ፊልም ለይታ በቃ ለብቻው። ፊልሙ እንግዲህ ለይታ ይበቃል ከተባለ ጀምሮ በተመልካቹ መሃል ወይም በኦዲየንሱ መሃል በአድናቂዎቹ መሃል አሪፍ በዝ ነበረ። ግን ከቆይታ በኋላ የታወቀው በ2014 ቀደም ብሎ ለይታ ይበቃው የታላ አጂት ቪረም የተሰኘው ፊልም የሱ ሪሜክ ነበረ። በዛ ላይ ደግሞ የሰልማን ካንና የፑጃ ሄግዴ ጥምረታቸው ተመልካቹ አልወደደላቸውም። እንደውም የሰልማን ካን አንድ የዳንስ ስቴፑ በጣም ቫይራል ወጥቶ ነበር። ማለት ቀልድ ነው ወይስ ዳንስ ተብሎ አስታውሳችሁት? ወገቡን ይዞ ዝቅ ብሎ ምናምን ያለበት ዲሬ ዲሬ ሆሌ ሆሌ የምትል በዳንሱም ሆነ በግጥሙ የህንዶች ሶሻል ሚዲያ ላይ በጣም ብዙ ሚም ተሰርቶ በጣም ተስቋል፣ ተቀልዶበታል። በአጠቃላይ እንግዲህ ጥሩ አቀባበል ያላገኘ በጣም መሳቂያ የነበረ ፊልም ነው። በጀቱ በሰዓቱ የወጣበት እንደተነገረ ከሆነ 125 ከሮ አካባቢ ወጥቶበታል ተብሏል። በአጠቃላይ 110 ከሮ አካባቢ በመሰብሰብ ፍሎፕ የሆነ ፊልም ሊሆን ችሏል። ለዛ ነው የሰልማን ካን ፍሎፕ ፊልም እንኳን 100 ከሮ ያልፋል የሚባልለት በስሙ ብቻ እንደሚሸቅል ይታወቃል። በፈረንጆቹ በ2024 አምና ማለት ነው ያው የሰልማን ካን ፊልም አልወጣም። ግን የአክሼ ኩማርና የታይገር ሽሮፍ በሬሚያቸው ትሜ የተሰኘው ፊልም ለይታ በቃ ለኢድ። በሌላ በኩል ደግሞ የአጄ ዴቭጋን ሜዳን የተሰኘው ፊልም አብሮ ክላሽ አደረገ። በሰዓቱ ያው በሬሚያቸው ትሜ ለ2 ዓመት ያህል በጣም ሲጠበቅ የነበረ ማቻው አዌትድ የነበረ ፊልም ነው። እንዲሁም በጀቱ እጅግ በጣም ከፍተኛ ነበረ። ከ300 እስከ 350 ከሮ በጀት ወጥቶበታል የተባለ ሲሆን ግን ቦክስ ኦፊስ ላይ 70 ከሮ አካባቢ ተሟሙቶ በመድረስ ዲዛስተር ሆኖ የወረደ ፊልም ሆናል። እንዲያም አንዳንድ መረጃዎች እንደሚያሳዩት የፊልሙ ፕሮዲውሰር ባሱ በግናኒ ፊልሙ ፍሎፕ ከሆነ በኋላ እዳውን ለመክፈል ቢሮውን ሁሉ እስከ መሸጥ ደርሷል፣ ቤቱንም ሸጧል ተብሎ ተወርቶበታል። እንዲሁም ፊልሙን ፕሬዘንት ያደረገው ፑጃ ኢንተርቴይንመንት የተባለ ካምፓኒ ነበር። ያ ካምፓኒም በጣም እንደከሰረ በዚህ ፊልም በተደጋጋሚ ሲነገሩ ተሰምቷል። ይሄ በራሱ አስደንጋጭ ዜና ነው። በሌላ በኩል የአጄ ዴቭጋን ቦዲ ካፑር ነበረ ፊልሙን ፕሮዲውስ ያደረገው። ወደ 220 ከሮር በጀት የወጣበት ሲሆን ይህም ቦክስ ኦፊስ ላይ ወደ 75 ከሮር ተማሙቶ ሰብስቦ የወረደ ፊልም ነበር። ምንም እንኳን ከሁለቱ ፊልሞች መሃል ክሪቲክሶች በጣም ያደነቁት ሜዳን የተሰኘው ፊልም ምርጥ ነው፣ በጣም ቆንጆ ፊልም ነው ቢሉም ምን ዋጋ አለው? ገንዘብ አልሰራም፣ አልሰበሰበም። ስለዚህ ፍሎፕ የሆነ የከሰረ ፊልም ሊሆን ይችላል። ስለዚህ እንግዲህ እስካሁን እንደሰማችሁት በመጨረሻም በዚህ ዓመት በ2025 የሰልማን ካን ሲከንደር የተሰኘው ፊልም በ2025 ኢድ ላይ ለብቻው ለእይታ ሊበቃ ተዘጋጅቶ ጫፍ ላይ ደርሷል። የቀሩት በጣት የሚቆጠሩ ቀኖች ናቸው። ዋናው ትልቁ ምክንያት ደግሞ የሰልማን አድናቂዎች በጣም ምርጥ አክሽን ፊልምን ልክ ወንትድ ላይ ሰልማን ካምባክ እንዳደረገው ልክ እንደዛ አሪፍ ፊልም ይዞ ይመጣል ብሎ ሁሉም ተስፋ አድርጎ እየጠበቀ ያለበት ሰዓት ነው። ለዛ ነው ሰልማን አሪፍ ካምባክ ያደርጋል የሚባለው። አሁን እንደሰማ ከሰልማን ካን ቀደም ብሎ ካስቀመጠው ሪከርድ አኳያ ተርታውን እንዳያችሁት የተወሰነ ዓመታት በላይ ማለት ይቻላል የረባ ገንዘብን የሰበሰበ ወይም ደግሞ ይህን ያህል ብላክባስተር የሆነ ፊልም አላስገኘም ወይም ደግሞ አልተገኘም በኢድ ቀን ማለት ነው። ስለዚህ አሁን ሲከንደር ላይ ተስፋ እያደረጉ ያሉት ያ ከ2009 እስከ 2012 የነበረ ብላክባስተር የደረደረው ሰልማን ካን ድጋሚ ካምባክ ያደርጋል ማለት እንግዲህ ይመለሳል፣ ያንን ታሪክ ይደግመዋል ብሎ እየጠበቁ ነው ያሉት። ሁላችንም ለማየት ጓግተናል። በእርግጥ አንድ ብላክባስተር የሆነ ፊልም ምን ያስፈልገዋል የሚለውን ነገር ብናይ ያን ሁሉ ነገር በደንብ አጭቆ ይዟል ሲከንደር የተሰኘው ፊልም። ምክንያቱም በአንደኛ ደረጃ ፊልሙን ዳይሬክት የሚያደርገው የገጅኒ ፊልም ዳይሬክተር የሆነው ኤአር ሙርጋዶስ ነው። ኤአር ሙርጋዶስ ደግሞ ያው ከገጅኒ ሌላ በጣም የሚታወቁ ወይም ስኬታማ የሆኑ ቆንጆ ፊልሞችን ሰርተዋል። በቦሊውድ የሰራው ከአክሼ ኩማር ጋር ሆሊዴ የተሰኘ ፊልም አለ። በሳውዝም ሌላ ብዙ ተጠቃሽ ፊልሞች አሉ። ስለዚህ ቀደም ካለ ልምዱ አኳያ ወይም ከስራው ስናይ ሲከንደር ላይም ለየት ያለ ነገር ያሳየናል ተብሎ ተስፋ ተደርጎበታል። እስካሁን ድረስ የወጡ 3 ዘፈኖች አሉ። ከ3ቱ ዘፈኖች አንዱ በጣም ተመችቶኛል፣ ሁለቱ ምንም አይሉም፣ ቆንጆ ናቸው። ቲዘሩ የመጀመሪያው ምንም አይልም፣ እኔ ግን ወድጄዋለሁ፣ ሰው አልወደደውም። ሁለተኛው ቲዘር ቆንጆ ነው፣ ትሬለሩ አሪፍ ነው፣ ተመችቶኛል። በእርግጥ አንድ ትልቁ ነገር የኤአር ሙርጋዶስ የፊልሙ ዳይሬክተር ትሬለር ላይ የሚያሳየና ፊልሙ ላይ ያለው ነገር በጣም የተለያየ ነው። ልክ ለምሳሌ ገጅኒ ላይ የገጅኒ ትሬለሩ አክሽኑን ብቻ ነበር ያሳየን። ፊልሙን ስናይ ግን እጅግ በጣም የሚገርም ኢሞሽን ዛሬም ድረስ ልንረሳው ማንችል ትልቅ ስሜትን ያቀፈ ታሪክ አሳይቶናል። በሲከንደር ፊልም ላይም የሆነ ቦታ ላይ ስለ ሆስፒታልና ስለ ልጆች የሚያወራው ነገር አለ። የሆነ ቦታ ላይም ሰልማን በጣም እያለቀሰ ተጨንቆ ሲሄድ የሚታይበት ፓርት አለ። እንደዛ አይነት ነገር ይኖራል የሚል ግምት አለኝ። ከዛ ሌላ ልብ ካላችሁ ገጅኒ ላይ ያው ሰንጄ ነበር አይደለ? ሲከንደር ላይም ሰንጄ የሚለውን ስም ተጠቅሞታል። ምንድነው የሱ ላኪ ቻርሙ ነው። ሰንጄ የሚለውን ስም ማስገባት የሆነ እድላቸው ቻንሳቸው ነው። ከሆነም አሪፍ ነው ለምን። ከዛ በተረፈ እንግዲህ ታሪኩ የበለጠ ሲታይ የምናውቀው ነው። እንዴት ነው እኔ
በጣም ለማየት ፊልሙን ጓጉቻለሁ። እናንተ ጓጉታችኋል? እየጠበቃችሁን ያላችሁት ምን ትላላችሁ? ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልኝ። የዛሬ ፕሮግራም እንዴት አገኛችሁ? ተመቻችሁ? በአጠቃላይ ጠቅለል አድርገን እንግዲህ ሰልማን ካህን ከኢድ ጋር ያለውን ግንኙነት ከጅምሩ ስናየው በገጠመኝ ሳይሆን እንዴት በላይ በተደራራቢ ትልልቅ ስኬቶችን በማስተናገድ ሰልማን ካህንና ኢድ አይለያዩም ሊባል እንደቻለ በአጠቃላይ እንግዲህ ያለፈውን መለስ ብለን ወደ ኋላ ስናየው ይሄን ይመስላል። ወደዳችሁ? ተመቻችሁ? ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ትብብር አድርጉ። በዛ ብዬ እመጣለሁኝ። ምንድነው እኔ ስራዬን በዛ እንዳደረግ እናንተም በዛ እያላችሁ እንጂ ጠጋ በሉ፣ ሰብሰብ በሉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ያላችሁን ሐሳብ አስተያየት ደግሞ በኮሜንት ግለጹ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እመለሳለሁ። እስከዛው ደህና ሁኑ። ባባይ። मुबारक ईद मुबारक ईद मुबारक मुबारक ईद मुबारक। ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है क्या करूँ हाय कुछ होता है क्या करूँ हाय कुछ होता है।